አጠገብሽ ተቀምጣ ሁሉ ጊዜ አንቺን ጥፋት ጉዳት የምትፈልግ ከጮኛሽ ጋር የምታጣለሽ ከሰው ጋር የምታጣለሽ ነገርሽን እንደምታበላሽ ከሆነች ሌተር ጎ። ይቅርታ ማለት ምንም ፕሪኮንዲሽን የለውም። ይቅርታ ነው። ሁሌ ይቅርታ ትያለሽ፣ ዩ ፎርጊቭ። ግን ያንን ሰው መልሰሽ ያንን ቦታ ልትሰጪው ስትይ ግን ትጠነቀቂያለሽ። አንድ ነገር ከወደድሽው ልቀቂ። ተመልሶ ከመጣ ያንቺ ነው። ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም። ለአንቺ መልካም ነገር እንዲሆንልሽ ሳመቻችልሽ ለኔ መልካም ነገር ይሆንልኝ። መሄድ ካለባቸው ካንቺ ህይወት መውጣት ካለባቸው እነዛ ሰዎች ይውጡ፣ ፍቀጅላቸው። ለይተምኮ እኛ የምንሰጠው እድል አለ። እኛ ለሰዎች የምንሰጣቸው ሰከንድ ቻንስ አለ። ለሰዎች የምትሰጫቸው ሁለተኛ እድል አለ። ግን ሳይኮሎጂ ከማስጠንቀቂያ ጋር ነው የሚናገርሽ። ይሄን ያጠኑ ሰዎች ለሰዎች ሁለተኛ እድል ስትሰጪ ማስጠንቀቂያዎች አሉ። ይቅርታ ማለት ምንም ፕሪኮንዲሽን የለውም። ይቅርታ ነው። ሁሌ ይቅርታ ትያለሽ፣ ዩ ፎርጊቭ። ግን ያንን ሰው መልሰሽ ያንን ቦታ ልትሰጪው ስትይ ግን ትጠነቀቂያለሽ። ያንን ቦታ መልሰሽ ልትሰጪው ስትይ አሁን በእስረኞች ላይ ምናምን አጥንተው ነው ያሉት። 4 መሰረታዊ ነገር ያስቀምጣሉ። የመጀመሪያው ያ ሰው ስላጠፋው ጥፋት ኃላፊነቱን ይወስዳል ወይ? ሰይጣን አሳሳተኝ የሚለው ወይ ኤክስኪውዝ ነው የሚፈልገው? ልክ አዳም እሷ ነች እንዳለ ሔዋንን እነሱ እንዲህ ስላደረጉኝ ነው እንዲያጠፋሁት ነው የሚለው? ወይስ በትክክል አጥፍቻለሁ የኔ ጥፋት ነው አም ሪስፖንሲብል ለዚህ ጥፋቴ ነው አድሚት አደርጋለሁ ጥፋቴን እቀበላለሁ ይላል ወይ? ቦታ ደግመሽ ልትሰጪው ስትይ ያንን ሰው ለምሳሌ አንድ ካምፓኒ ያለሽ እንበል፣ ከባድ ጥፋት አጠፋብሽ፣ አስወጣሽው። መልሰሽ ልታስገቢው ስትይ ግን ያንን ጥፋት ማጥፋቱን አድሚት ያደርጋል ወይ? ወይ መጮኛሽ ከሆነ ስህተቱን ያምናል ወይ? ማጥፋቱን ያምናል ወይ? አንድ የሚታየው ይሄ ነው። ሁለተኛ የባህሪ ለውጥ አምጥቷል ወይ? ቢሄቪየራል ቼንጅ አምጥቷል። ለምሳሌ ሰውየው ሰክሮ ከሆነ ጥፋቱን ያጠፋው ከዛው መጠጣቱን ካላቆመ እድል አትሰጪው። ምክንያቱም ደግሞ ሰክሮ ያጠፋል፣ ሰከንድ ቻንስ አትሰጪው። ተደባዳቢ ሆኖ ከሆነ ጥፋቱን ያጠፋው አሁንም እድል አትሰጪው። ለምሳሌ አንዲት ሴት ጮኛዋ ተደባዳቢ ነው እንበል፣ ደበደባት ጥሎ። ከዛ ይሰበሰብና ሰው ሁለተኛ እድል ስጪው እባክሽ ይቅርታ አድርጊለት ይላታል። ይሄ ሰውዬ መደባደብ አቁሟል? መጠጣት አቁሟል? ምን ድጋሚ የሚደበድባት ከሆነ ለምንድን ነው ማስደበድባት? ስለዚህ ሰከንድ ቻንስ ለመስጠት ኮንዲሽኖች አሉ። ይሄ ሰው መጠጡን አቁሞ ከሆነ መደባደቡን አቁሞ ከሆነ አስባበት ሰከንድ ቻንስ ሰጠዋለች። ስለዚህ የባህሪ ለውጥ ያስፈልጋል። ኃላፊነቱን መውሰድ አለበት። ሶስተኛ የምታየው ተጸጽቷል ወይ? ይሄ ሰው ባደረገው እቺ ሴት ወይም ይሄ ሰው ባደረገው ነገር ሁለተኛ ዳግም እድል የምሰጠው ተጸጽቷል ወይ? ሪሞርስፉል ነው ወይ? ሪግሬት አድርጓል? ማድረግ አልነበረብኝም፣ በፍጹም አጥፍቻለሁ፣ በቃ እንዴት አደረኩት ብሎ ተጸጽቷል? ያንን ቼክ ማድረግ አለብሽ። ያለበለዚያ ደግሞ ሊያጠፋ ይችላል። የሆነ ነገር ሰርቆሽ ከሆነ ደግሞ ሌላ ነገር ሊሰርቅሽ ይችላል። አራተኛው ጊዜው ወደ ኋላ ቢመለስለት፣ ወደ ኋላ ጊዜው ሪዋይንድ ቢደረግ ምን ታደርጋለህ ብለሽ ትጠይቂዋለሽ። ዲፍረንትሊ የምታደርገው ነገር ምንድን ነው? እንዲህ ያደርግ ነበር ብሎ መልካም አማራጭ ከመረጠ ለዛ ሰው ሰከንድ ቻንስ ሰጫለሽ። ያለበለዚያ ግን ጠጥቶ አጥፍቶ አሁንም መጠጥ ካላቆመ፣ ተደባዳቢ ሆኖ አጥፍቶ አሁንም ይደባደብ ከሆነ ሰከንድ ቻንስ እንድትሰጪው አይፈቀድም። እና አንዳንድ ጊዜ ሰዎች ከህይወትሽ ሊወጡ ሲሉ you should let them go መሄድ አለባቸው። if they have to go let them go። ይሄ ድርቅ እንላለን፣ ግን አቢዩዘርስ ይሆናሉ፣ ኔጌቲቭ ሰዎች ይሆናሉ፣ ደጋግመው የሚጎዱሽ ይሆናሉ። እና መሄድ ካለባቸው ካንቺ ህይወት መውጣት ካለባቸው እነዛ ሰዎች ይውጡ፣ ፍቀጅላቸው። let them go if they have to go let them go። እና ይሄን ማድረግ ያለብን ጊዜ ይኖራል።
በፍቅርም ግንኙነት ምን ይባላል? if you love something set it free ይባላል። if you love something set it free if it comes back it's yours if it doesn't it never was ይላል። አንድ ነገር ከወደድሽው ልቀቂው። ተመልሶ ከመጣ ያንቺ ነው። ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም። if you love something set it free if it comes back it's yours if it doesn't it never was ይላሉ። እና አንዳንዴ ሰዎች ከህይወታችን መውጣት ያለባቸው ሲሆኑ we should let them go ቶክሲክ የሆኑ ደጋግመው የሚጎዱን ሁሌ ኔጌቲቭ የሆኑ አጠገብሽ ተቀምጣ ሁል ጊዜ አንቺን ጥፋት ጉዳት የምትፈልግ ከጮኛሽ ጋር የምታጣለሽ ከሰው ጋር የምታጣለሽ ነገርሽን እንደምታበላሽ ከሆነች let her go she has to go። ይሄንን አንዳንዴ ማድረግ አለብን። ከዛ እነዚህን ክራይቴሪያዎች ካየን በኋላ ግን ሰከንድ ቻንስ ስንሰጥ ይሄን ካጣራሽ በኋላ በጣም መልካም ነገሮች ደግሞ አሉ። በሳይኮሎጂ ጥሩ ነገሮች አሉ። አንደኛ ኢሞሽናል ቤኔፊት አለው፣ ደስታ ይሰጣል እና እርካታ አለው። ለሰዎች ሰከንድ ቻንስ ሁለት ዳግም እድል ስትሰጫቸው በጣም እርካታ አለው፣ ደስታ አለው። ሁለተኛ ሰዎች ይለወጣሉ ወደ መልካም። በተለይ አጥፍተው ሁለተኛ እድል ስትሰጫቸው ከዛ ከተለወጡ በጣም ጥሩ ሰዎች ይሆናሉ። በጣም ጥሩ ሰዎች። እኔ አንድ ባለትዳሮች አውቃለሁ። ድሮ የሆነ ነው 20 ዓመትና ሚስትየው አጠፋች ማለት ከባድ ጥፋት ነው ያጠፋችው። የኃጢአት ነገር ውስጥ ነው የገባችው። እንደ ስሙን ላለመጥራት ነው ስለሚከብደኝ። ከዛ ልትፈታት ትችላለህ አሉት። ቸርች ውስጥ ነበረ። ልትፈታት ትችላለህ፣ መብትህ ነው፣ ይሄ የተረጋገጠ ነገር ነው አሉት። አልፈታትም፣ ይቅርታ አደርግላታለሁ አለ። ከዛ ከባድ ውሳኔ ነው፣ ግን የሱ የግሉ ውሳኔ ነው። በኋላ ትዳራቸው ቀጠልና ባሪያ ሆነችለት። የመጨረሻ መልካም ሴት ሆነችለት። እስካሁን ድረስ 20 ዓመት በጣም ተዋደው ይኖራሉና አንደርስታንድ አድርጓት ይቅርታ ስላደረገላት ነው። እና ሰዎች ይለወጣሉ። ሁለተኛ እድል ከሰጠሻቸው በኋላ በጣም የተለወጡ ላንቺ ደግሞ እጅግ መልካም ያንን ለማካካስ ብለው መልካም ሰዎች ይሆናሉ። ሁለተኛ እድል ሰጫቸው። ሶስተኛው ፕራክቲካል ጥቅም አለው ነው የሚለው። ለምሳሌ መኪና ሰጥቼው የሰራልኝ ሰው ከዛ መኪናው ዳግም ሲበላሽ ሌላ አዲስ መካኒክ ጋር ከሚሄድ እሱ ጋር መልሼ በውስጥ ኦልሬዲ ፈቶ አይቶታል እና እቺኛዋ ነች ችግሩ ብሎ አስተካክሏል። ግን ተሳስቷል፣ ችግሩ እቺ ነች። ስለዚህ ተመልሼ እሱ ጋር ቢሄድ መኪናን የማስተካከል እድሉ እሱ ይበልጣል። ሐኪሙም ለምሳሌ ታይፎይድ ነው ብሎ አክሞሽ ከሆነ ከዛ ተመልሰሽ ስትሄጂ አልተሻለኝም ስቲው ሌላ ነገር መኖር አለበት ብሎ ሌላ ቼክ ሲያደርግ ፕራክቲካል ጥቅም አለው ይባላል በጥናት በሳይኮሎጂ። ከዛ አራተኛው ሰዎች ሊያደርጉልሽ የምትወጂውን ነገር አንቺ ታደርጊላቸዋለሽ። አንቺ ሰከንድ ቻንስ እንደምትፈልጊ በምድር ላይ ለሰዎች ሰከንድ ቻንስ ሰጫቸዋለሽ። አንድ በጣም ወደው አባባል አለ። ምን ይላል መሰለሽ? what you make happen for others will happen to you ይላል። what you make happen for others will happen to you። ለአንቺ መልካም ነገር እንዲሆንልሽ ሳመቻች ለአንቺ ሳመቻችልሽ ለኔ መልካም ነገር ይሆንልኛል። አንቺ ለከሌ ጥሩ ነገር እንዲሆን ለስታመቻች ለአንቺ ይሆንልሻል። ለዚህ ነው what you make happen for others will happen to you የሚባለውና ትልቅ ፕሪንሲፕል ስለሆነ ይጠቀማል ማለት ነው።